ቀጣዩን ጥፋት ለማስቀረት አሁንም ጥረቱ ቀጥሏል። የፓኪስታኑ የጦር አዛዥ ቴህራን ገብተው በዚህ ጉዳይ ላይ እየተመካከሩ ይገኛሉ። ይህ እንደተጠበቀ ሆኖ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ቀኝ እጃቸውን አጥተዋል። ሲአይኤን ጨምሮ በርካታ የደህንነት ተቋማት ሪፖርት የሚያደርጉለትን ግዙፍ የብሔራዊ ደህንነት ተቋም የሚመሩት ሴት ከስልጣኔ ለቅቅ ያለው ብለዋል። ከላይ የተሰጠው ምክንያት ቤተሰባዊ ጉዳይ ቢሆንም ነገሮች ግን ከኢራን እና የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከገቡባቸው ጦርነቶች ጋር ይገናኛል እየተባለ ይገኛል። እንዲህ አይነት ጥቃቶች እንዲፈጸሙ አሜሪካ በሌሎች ሀገራት ላይ ጣልቃ እንዳትገባ ጦሯን እንዳታዘምት ሲወተውቱ የነበሩት ሴት ከትራምፕ ጋር ተለያይተዋል ተብሏል። ዶናልድ ትራምፕ ቁልፍ የደህንነት አማካሪዎቻቸውንና የመስሪያ ቤት ኃላፊዎቻቸውን እያጡ ቀጥለዋል። የኢራኑ ጦርነት ባልተቋጨበት የአሜሪካ የደህንነት መስሪያ ቤቶች የተቀናጀ ሪፖርት ማውጣት በሚጠበቅባቸው በዚህ ሰዓት የቁልፏ ባለስልጣን መልቀቅ ትርጉሙ ቀላል አይደለም ተብሏል። በሌላ በኩል የሩሲያው ፕሬዝዳንት ቭላዲሚር ፑቲን ለበቀል ተዘጋጁ ብለዋል። ጦራቸው የበቀል ወታደራዊ ዕቅድ እንዲያወጣም ጥሪ አቅርበዋል። ቀጭን ትዕዛዝ ሰጥተዋል። ዩክሬን የተማሪዎችን ዶርም በድሮን መምታቷን ተከትሎ ነው ቭላዲሚር ፑቲን ለበቀል እንዘጋጃለን ያሉት። በዩክሬንና በሩሲያ መሃል ያለው ፍልሚያ አሁንም ተጠናክሮ የቀጠለ ሲሆን ሩሲያ በቀጣይ የምትፈጽመው ጥቃት በዩክሬን ላይ ከባድ ጉዳት እንዳያደርስ ተሰግቷል። በሌላ በኩል በቻይና የማዕድን ስፍራ በተከሰተ ፍንዳታ ከ90 በላይ ሰዎች ሞተው ቻይና ሐዘን ላይ ትገኛለች። ቻይና ከአደጋው በኋላ ኃላፊዎችን በቁጥጥር ስር መዋሏም እያነጋገረ ይገኛል። ፕሬዝዳንት ሺ ጂንፒንግ ዜጎቻችንን ለማትረፍ የምንሰስተው ነገር የለም ብለዋል። ይህንንም ይዘናል። እንዲሁም አሜሪካ የቪዛ አሰራሯ ላይ ጥብቅ መመሪያዎችን በተጨማሪነት እያወጣች ትገኛለች። ከእንግዲህ ቪዛ ይዞ አሜሪካ ከገቡ በኋላ ግሪን ካርድ ስጡኝ ማለት የለም፣ ሀገራችሁ ሄዳችሁ ጉዳያችሁን ተከታተሉ እያለች ነው ዋሽንግተን። ይህንንም እንመለከተዋለን። ፒያሳ ኔትወርክን ስትከታተሉ ሁሉንም በጥልቀት ታገኛላችሁ። ፒያሳ ኔትወርክን ሰብስክራይብ፣ ላይክ እና ሼር በማድረግ የፈጣን የተአማኒና የጥልቅ ዘገባዎች ቤተሰብ ሁኑ ስንል በአክብሮት ጋብዘናል። አሁን ወደ ጉዳዮቻችን አለፍን። የአሜሪካንና የኢራንን ቀጣይ ጥፋት ለማረም ሀገራት እየተረባረቡ ይገኛሉ። ፓኪስታንም የጦር አዛዧን ወደ ቴህራን ልካለች። የትራምፕ ተወዳጅ ፊልድ ማርሻል የሚባሉት አሲም ሙኒር ቴህራን ገብተው ከአባስ አራግቺ ከሀገሪቱ የውጭ ጉዳይ ሚኒስትር ጋር መክረዋል። እንዴት አድርገን ይህንን ጦርነት እናስቀረው በሚል ጉዳይ ሁለቱ ኃላፊዎች ውይይት እንዳደረጉም ተሰምቷል። የኢራን የውጭ ጉዳይ ሚኒስቴር መስሪያ ቤት በበኩሉ ልዩነቶቹ ጥልቅና ወሳኝ ናቸው፣ በዋሽንግተንና በቴህራን መካከል ያለው ነገር ቀላል አይደለም በሚል መግለጫ ተሰጥቶበታል። ይህ እንዳለ ሆኖ አሜሪካ የኢራንን የጦርነት ምዕራፍ ሳትቋጭ ቱልሲ ጋባርድ ከኃላፊነታቸው ተነስተዋል። ከስልጣኔ ለቀኩ ያሉት የቀድሞዋ ዲሞክራት ወታደር የአሁኗ የትራምፕ ዘብ ከስልጣናቸው ጋር እንደማይቀጥሉ ተነስቷል። ቱልሲ ጋባርድ በኤክስ ማህበራዊ ገጻቸው ያረጋገጡት ይህ እውነት በብዙ መልኩ የተተረጎመ ነው። ኋላ ላይ ዶናልድ ትራምፕም ስለ አገልግሎትሽ እናመሰግናለን፣ እንናፍቅሻለን በማለት የሴትዮዋን መልቀቅ አረጋግጠዋል። የባለቤታቸውን መታመም በሰበብነት የጠቀሱት ቱልሲ ጋባርድ የሀገሪቱን ግዙፍ የብሔራዊ ደህንነት ተቋም ይመራሉ። ናሽናል ኢንተለጀንስ በተሰኘው በዚህ ግዙፍ ተቋም ስር ሲአይኤን ጨምሮ አሜሪካ አሉኝ የምትላቸው የደህንነት መስሪያ ቤቶች ይገኛሉ። እነ ሲአይኤ ሪፖርት የሚያደርጉላቸው ቱልሲ ጋባርድ ሰኔ ወር መገባደጃ ላይ ሙሉ ለሙሉ ስልጣናቸውን አስረክበው እንደሚለቁ እየተጠበቀ ይገኛል። ምንም እንኳን የቤተሰብ ጉዳይ በምክንያትነት ቢጠቀስም ነገሩ ከኢራን ጋር መገናኘቱ አልቀረም። በአጥንት ካንሰር ሕክምና ላይ የሚገኙት ባለቤታቸውን መንከባከብ ስላለባቸው ከስልጣናቸው እንዲነሱ ጥያቄ አቅርበው በትራምፕ ጸድቆላቸዋል። እንዳለመታደል ሆኖ ከዚህ አስደናቂ ስራ በኋላ ቱልሲ ጋባርድ በሰኔ ወር መገባደጃ ስልጣኗን ትለቃለች ብለዋል። በትሩዝ ሶሻል ማህበራዊ ገጻቸው ላይ የአሜሪካው ፕሬዝዳንት አስደናቂ ስራ ሰርታለች፣
አሁንም እንናፍቃታለን ብለዋል። አሮን ሉካስ የእርሳቸውን ቦታ ተክተው እንደሚሰሩም እየተገለጸ ይገኛል። የቀድሞዋ ዲሞክራት ከ2013 እስከ 2021 እንደ አውሮፓውያን አቆጣጠር ድረስ ለ8 ዓመታት በአሜሪካ ኮንግረስ ውስጥ ነበሩ። በኋላ ላይ 2021 እንደ አውሮፓውያን አቆጣጠር በተደረገው ፕሬዝዳንታዊ ውድድር ላይ ለአጭር ጊዜም ቢሆን ለፕሬዝዳንትነት ተወዳድረዋል። ውጤት ባያመጡም የሃዋይ ብሔራዊ ዘብ አባል የሆኑት በሌሎች ሀገራት ላይ የሚደረጉ ወታደራዊ እርምጃዎችን በጥብቅ የሚቃወሙት ቱልሲ ጋባርድ በኢራኑ ጦርነት ደስተኛ ካልሆኑ አመራሮች መካከል ይመደቡ ነበር። በኮንግረስ በተጠየቁበት ሰዓትም የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራን የብሔራዊ ደህንነት ስጋት ነች ብለው ካመኑ እኛ ይህንን የማስፈጸም ኃላፊነት አለብን በሚል መናገራቸው ይታወቃል። ኢራን የብሔራዊ ደህንነት ስጋት ናት ወይ ተብለው ሲጠየቁም እንግዲህ ፕሬዝዳንቱ ብለዋል በሚል የመለሱበት መንገድም ብዙዎች በዚህ ጦርነት እንደማያምኑበት ያመላክታል እንዲሉ ምክንያት ሆኖ ነበር። የኢራቁ ዘመቻቸው የቱልሲ ጋባርድን ብዙ ነገሮች የቀየረ እንደሆነ ይነገራል። ምክንያቱም ጣልቃ መግባት የሚያስከትለውን ጥፋትና የሚያስከፍለውን ዋጋ ጠንቅቀው በስፍራው ላይ ሆነው ተምረዋልና። የሀገሪቱ የብሔራዊ የጸረ ሽብር ማዕከል አመራርም ከስልጣናቸው በዚሁ በኢራን ጦርነት ምክንያት መነሳታቸው ይታወቃል። ሚኒስትሮችን፣ የግዙፍ ብሔራዊ ተቋማት ዳይሬክተሮችን በኢራን ጦርነት ወቅት ያጡት የአሜሪካው ፕሬዝዳንት ዶናልድ ትራምፕ አስተዳደራቸው ወደ ስልጣን ሲመጣ በወኔና በተስፋ ተሞልተው የነበሩትን ቀኝ እጆቻቸውን ቀስ በቀስ እያጡ ይመስላሉ። በሌላ በኩል አሜሪካ ቪዛ ጠይቃችሁ እኔ ዘንድ ስትመጡ የመኖሪያ ፍቃድ ወይም ግሪን ካርድ የምትጠይቁት በአሜሪካ ሳይሆን በዛው በሀገራችሁ ነው ብላለች። የአጭር ጊዜ ቪዛዎችን ይዛችሁ ግሪን ካርድ ለማግኘት ሂደት ውስጥ አትግቡ ነው ያለችው ዋሽንግተን። የትራምፕ አስተዳደር ይህንን በተመለከተ ጥብቅ መመሪያ እያወጣ ይገኛል። የሀገሪቱ የስደተኞች አስተዳደርም ይህንን በተመለከተ ጠበቅ ያሉ ትዕዛዛትን በማውጣት ላይ ነው። እስከ ዛሬ በአሜሪካ አላስፈላጊ የሆነ ቆይታ የሚያደርጉት ሰዎች ይህንን ሰበብ እንደሚያደርጉ በአጭር ጊዜ ቪዛ መጥተው የረጅም ጊዜውን የመኖሪያ ፍቃድ ወይም ግሪን ካርድ ለማግኘት እየሞከሩ በአሜሪካ ረጅም ጊዜ ይቆያሉ። ይህ ቀዳዳ መደፈን አለበት ብለዋል የሀገሪቱ ባለስልጣናት። የአሜሪካ የሀገር ውስጥ ጸጥታ ሚኒስቴር እንዳስታወቀው የሀገሪቱ የስደተኞች አስተዳደር ከዚህ ቀደም ብዙዎች ከቪዛቸው በላይ ቆይታ እንዲያገኙ በአሜሪካ ከተፈቀደላቸው ጊዜ በላይ እንዲኖሩ የሚያደርግ ስለነበረ ይህ መታረም አለበት ብሏል። በአንዳንድ ጥቂት አጋጣሚዎች ካልሆነ በስተቀር አብዛኛው ግሪን ካርድ ጠያቂ በሀገር ቤት የቪዛ ቆይታውን ካጠናቀቀ በኋላ ወደ ሀገር ቤት ተመልሶ ጥያቄውን ማቅረብ ይችላል፣ ከዚያ ሆኖ መከታተል ይችላል ሲል የሀገሪቱ የጸጥታ መስሪያ ቤት በኤክስ ማህበራዊ ገጹ ላይ ይፋ አድርጎታል። በሌላ በኩል የሩሲያው ፕሬዝዳንት ቭላዲሚር ፑቲን ዝተዋል። ታላቅ በቀል እንበቀላቸዋለን ብለዋል። ዩክሬንን ለመበቀል ልዩ ወታደራዊ ዕቅድ አሁኑኑ አምጡልኝ ብለው ጦራቸውንም አዘዋል። የሩሲያው ፕሬዝዳንት ይህንን ያሉት በሉሃንስክ የተፈጸመውን ጥቃት ተከትሎ ነው። በዶኔስክ ቀጠና በሉሃንስክ ክልል ስታሮቢልስክ በተባለችው ከተማ 15 ሰዎች የጠፉበት፣ 6 ሰዎች የሞቱበትና 39 ሰዎች የተጎዱበት ጥቃት ተፈጽሟል። የተማሪዎች ማደሪያ ዶርም ላይ የተፈጸመው ጥቃት ሩሲያን ክፉኛ አበሳጭቷል። ዩክሬን በበኩሏ ወታደራዊ ማዕከል ነው የመታው ትላለች። በከተማይቱ የሚገኘውን የድሮን ማዘዣ መትቼዋለሁ ብላ በጦሩ አማካኝነት ያሳወቀችው ዩክሬን ስለ ሰብአዊ ጥፋቱ የተናገረችው ነገር የለም። የሩሲያው ፕሬዝዳንት ቭላዲሚር ፑቲን ግን እንዲህ አሉ። በዚህ አካባቢ ምንም አይነት ወታደራዊ ማዕከል የለንም። የደህንነት አገልግሎትም ሆነ ተያያዥ ስራ የሚሰራ ተቋም በዚያ የለም። እናም ሰበብ አድርገው ጥቃት ፈጽመውብናል። የአየር መከላከያ ስርዓትም የኤሌክትሮኒክ ውጊያ ስርዓትም በሌለበት እንዲህ አይነት ጥቃት መፈጸሙ እጅግ አስቆጥቶናል። ጦሬ ወታደራዊ እቅድ አውጥቶ እንዲበቀል አዝዣለሁ ብለዋል። ምን አይነት ወታደራዊ እቅድ ይመጣል የሚለውም ጉዳይ እያነጋገረ ይገኛል። በጥቁር ባህር በምትገኘው
ኖቮሮሲስክ በተባለችው ወደብ የተፈጸመው ጥቃትም ሩሲያን አብግኗል። የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ የሩሲያን ወታደራዊ ማዕከላት እያደንን እየመታን ነው ብለዋል። 100 የሚሆኑ ወራሪዎችን ገድለናል። የሀገሪቱ የብሔራዊ ደህንነት ማዘዣን፣ በኬርሰን ክልል የሚገኘውን የሀገሪቱ የደህንነት ተቋም መተናል በማለትም መግለጫ ሰጥተዋል። ከጊዜ ወደ ጊዜ እየተባባሰ የመጣው የዩክሬን ድሮን ጥቃት ሲቪሎቼን ገድሎብኛል እያለች ነው ሩሲያ። የምትበቀልበት የበቀል መጠንም መጠነ ሰፊ ሆኖ ቀጥሏል። በየጊዜው በራሷ የተያዘውን ሪከርድ እያሻሻለች በመቶዎች ላይ መቶዎች እየጨመረች በድሮንና በሚሳኤል ዩክሬንን እየመታች የምትገኘው ሩሲያ አሁን ደግሞ ይህ አልበቃ ብሏት ሌላ ተጨማሪ በቀል እበቀላለሁ ብላለች። በመጨረሻም በቻይና ከ90 በላይ ሰዎች የሞቱበት የድንጋይ ከሰል ማውጫ እያነጋገረ ይገኛል። ብዙዎችን አሳዝኗል። ቻይና ከፍንዳታውና ከሞቱ በኋላ ኃላፊዎችን በቁጥጥር ስር መዋሏ ደግሞ ይበልጥ አነጋግሯል። ከ90 በላይ ሰዎች የሞቱበት ይህ አደጋ የተከሰተው በሰሜን ቻይና ነው። በሻንሺ ክልል ቶንግዡ ግሩፕ በተባለው ግዙፍ ኩባንያ የሚተዳደረው ይህ የድንጋይ ከሰል ማውጫ ድንገት ያልታወቀ ፍንዳታ ተከሰተበት። ፍንዳታው ከካርቦን ሞኖክሳይድ ልቀት ጋር የተያያዘ ነው የሚሉም አሉ። ሆኖም ፍንዳታው እንዴት ተከሰተ? ምን አይነት የጥንቃቄ ጉድለት ቢኖር ይህ ሆነ? በማለት ቻይና የተጠራጠረቻቸውን ኃላፊዎች ወዲያውኑ ነው በቁጥጥር ስር ያዋለችው። በመቶዎች የሚቆጠሩ ሰዎችም ወደ ሆስፒታል ተወስደው ሕክምና እየተደረገላቸው እንደሆነ ታውቋል። ላለፉት 20 ዓመታት በድንጋይ ከሰል ማውጫዎቿ ላይ የተፈጠሩ አደጋዎችን እየቀነሰች የነበረችው ጥብቅ ቁጥጥር በማድረግ ላይ የምትገኘው ቻይና አንድ ነገር ኮሽ ባለ ቁጥር በዚህ ላይ ማን ኃላፊነት መውሰድ ነበረበት ብላ በቁጥጥር ስር ማዋሏ ብዙም እንግዳ የሚባል ነገር አይደለም። ሺጂንፒንግ የሀገሪቱ ፕሬዝዳንት እነዚህን ዜጎቻችንን ለማትረፍ የምንሰስተው አንዳችም ነገር የለም ብለዋል። የቻይና የአደጋ ጊዜ ሚኒስቴር በበኩሉ 345 ሰዎችን ወደ አደጋው ስፍራ እንደላከ አሳውቋል። ቻይና እንደ ሀገር እየተረባረበች መሆኑን ቢቢሲ ዘግቧል። ፒያሳ ኔትወርክን ስትከታተሉ ስለቆያችሁ ክብረት ይስጥልን ብለናል። ፒያሳ ኔትወርክን ሰብስክራይብ፣ ላይክና ሼር በማድረግ የፈጣን የተአማኒና የጥልቅ ዘገባዎች ቤተሰብ ሁኑ ስንል በአክብሮት ጋብዘናል። ሰላም ለዓለማችን።